ውድ ቤተሰቦቼ ዛሬ እውነት ለመናገር በጣም ደስ ብሎኛል ማለት ነው። አላህ እስከ መጨረሻውም ያድርገው። በመሀላቸው ምንም አይነት ሰይጣን አይግባ ማለት ነው። እና ያልጠበቅኩት ቪዲዮ ነው። ሁላችሁም እንግዲህ የዛሬውን ቪዲዮ አልጠበቃችሁትም እና ለየት ያለ ቪዲዮ ነው። እውነት ለመናገር በጣም አብርሽና ሩታስ እንደዚህ ሲሆኑ ነው የሚያምርባቸው ማለት ነው። ለማን ብለው ሰው ያው ነው ቢሰራም ቢነግድም እውነቴ ነው ብላችሁ ለሰው እያሉ ነው ራሳቸውን ዝቅ ከፍ የሚያደርጉት ማለት ነው። እንግዲህ ሩታዬም አልተቻለችም። አነጋገሯ የኔ ጣፋጭ ነፍስ እኮ ናት። ከምሬ ነው ብላችሁ ሩታ ማለት ሁሉም ነገር ትችላለች። የሁሉም አክተር ናት ማለት ነው። ምንም የሚያንሳት ነገር የለም። ሁሉም ነገር አሟልቶ የሰጣት ድንቅ የሆነች ልጅ ናት። የሰው ፍቅር ያላት ልጅ ናት። እና በዚሁ አጋጣሚ ማለት ነው እንግዲህ ሄርሜላ ይህንን ቪዲዮ እንደምታዩ እርግጠኛ ነኝ ማለት ነው። በቃ በመሀላቸው እንዳትገቢ በፈጠረሽ፣ እንደው ፈጣሪሽን ፈርተሽ ማለት ነው። በቃ አንቺን ማሰላማ ብለናል፣ ሸኝተናል ማለት ነው። ልጆች ደግሞ ፍቅራቸውን ያጣጥሙበት። ሩታዬ እንግዲህ አብርሽን ይዛ ሌላ ሀገር እንደምትወጣ ነው። ደግሞ ሩታዬ በጣም ጨዋታ ጨምራለች። አላይ መችሻ ቦየን የጠንበለል አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንግዲህ በዚህ አጋጣሚ ማለት ነው አብርሽና ሩታ የምትወዱት አንድነታቸውን የምትፈልጉት ልጃቸው አብረው ነው እንዲያሳድጉ የምትፈልጉት እንኳን ደስ አላችሁ። ደስታቸው ደስታችን ነው። ነገር ግን ሄርሜላና አብርሽን አጣምራለሁ ስትሉ ብዙ ነገር ስትጥሩ ለነበራችሁ ደግሞ መልካም መቃጠል ተመኝቼላችኋለሁ ማለት ነው። አብርሽና ሩታ ማንም አይለያያቸው። ወደፊትም አሁንም እንደውም ፍቅር እስከ መቃብር እያደርግላቸው ማለት ነው። የሁላችንም ደስታ አብርሽና ሩታ አንድ ላይ ሲሆኑ እንደዚህ ደስ የሚል ነገር ቪዲዮ ሲሰሩ ነው። ምክንያቱም በመጀመሪያም አብረው ሆነው ሲመጡ ስለወደድናቸው አሁንም ደግሞ አብረው ሆነው ሲቀጥሉ ነው የምንወዳቸው እንጂ በመሀላቸው ምንም አይነት ሰው ገብቶ ሊበጠብጣቸው ወይም ደግሞ ሊረብሻቸው አንፈልግም ማለት ነው። እንግዲህ ለምትወዷቸው ለምታደንቋቸው እንግዲህ ደስ እንደሚላችሁ ተስፋ አደርጋለሁ ማለት ነው። ነገር ግን ሩታን ነጥላችሁ አብርሽን ነጥላችሁ የሌላ ሰው የምታረጉ የነበራችሁ ሰዎች ምንም ማድረግ አይቻልም። እንግዲህ እየመረራችሁም ቢሆን ዋጡት ማለት ነው። ፈጣሪ ደስታቸውን ካልቆረጠው ማንም ሊቆርጠው አይችልም ማለት ነው። እና ሩታዬ በዚሁ አጋጣሚ እውነቴ ነው የምላችሁ በጣም ጀግና አንበሳ ልጅ ናት። ሁሉም ነገር የምትችል በጥላቻም ጊዜ በፍቅርም ጊዜ ፍቅርንም የምሰጥ ጥላቻንም የምትሰጥ ልጅ ናት ማለት ነው። እኔ እንደ ሩታ ጀግና ሴት፣ ጠንካራ ሴት፣ ብልህ ሴት አይቼ አላቅም። ለእኛም ትንንሽ ይወፍቀን እንደ ሩታዬ ማለት ነው። ትዕግስተኛ እንድንሆን የሰውን ፍቅር እንዲሰጠን ደግሞ ምኞት ነው አይደል? እና በጣም ደስ ትላለች ሩታዬ ማለት ነው። በዚሁ ቀጥሉበት አብርሽና ሩታ። በመሀላችሁ ምንም አይነት ሰው አታስገቡ። ተረግጣችኋል፣ ተሰድባችኋል፣ ይበቃችኋል። ነገር ግን ማለት ነው ዱባይ ብትመጡ ደስ ይለኝ ነበር ማለት ነው። እንግዲህ አይደርሰንም፣ ሁለቴ ዱባይ አይሆንም፣ ሊሆንም ይችላል አናቅም። እንግዲህ አብርሽ አስቤ እነግርሻለሁ ብሏታል ለሩታዬ ማለት ነው። ዱባይ ከመጡ ደግሞ ያው ዘና ፈታ እንላለን፣ እናያቸዋለን በድጋሚ ማለት ነው። ግን ዱአ አድርጉ ዱባይ ያላችሁ ሰዎች ማለት ነው። አብርሽና ሩታ ዱባይ እንዲመጡ ማለት ነው። ካልሆነም ደግሞ በሄዱበት ሰላም ደስታን እመኝላቸዋለሁ ማለት ነው። የዛሬ ቪዲዮ በጣም ለየት ያለ እውነት ያልተጠበቀ ቪዲዮ ስለሆነ በጣም ደስ ብሎኛል ማለት ነው። እኔ ሩታዬ እንደዚህ ታደርጋለች ብዬ በጭራሽ አልጠበኳትም ነበር። ነገር ግን የጠንካራ ሴት ውጤቷ ይሄ ነው ማለት ነው። ሁሉ ነገር ረስታ ዛሬ ከባሏ ጋር ፋፈተሽ እንዴት ነው? ኧረ ጉዴ ፈላ። እውነቴ ነው ብላችሁ ሩታ ሰዎችን አቃላ ልደፋ ነው ማለት ነው። እንግዲህ መልካም መቃጠል ብለናል። ምንም ማድረግ አንችልም። በዚሁ አጋጣሚ ሩታ ተናግራለች፣ ብዙ ነገር ብላለች ማለት ነው። በቀልድ መሀል እኔ ከሩታ የወሰድኩት ነገር ምን እንዳለ ታውቃላችሁ? እውነቷ ነው እኮ ትክክል ነው እኮ። ሩታ ስትስቅ ደስታዋ ሲመጣ የሆነ ነገር ስትሆን የማይወድ ሰው አለ። በጣም ብዙ ሰው የሚሰብራትና የሚገፋት ሰው አለ። ያንን ነገር እኔ ታውቃለች ብዬ አልልም ነበር። ነገር ግን ዩቱበር ሲባል እኔ በተለይ እንደዚህ እና አብርሽ ምናምን በቃ ቦታም የሚሰጡት አይመስለኝም ነበር። ብቻ ቪዲዮዋቸውን ሼር አድርገው የሚወጡ ነበር የሚመስለኝ። ግን የሚካሄደው ምን እንደሚሆን በደንብ ጠንቅቀው ያውቃሉ ማለት ነው። ሩታ ዛሬ በእኔ ብዙ የሚቃጠሉና ጨጓራቸው የሚያማቸው ሰዎች አሉ ብላለች። አዎ ትክክል ናት፣ አልተሳሳተችም ማለት ነው። ህዝቡ ሁሉ አቃጠልሽ እኮ የእኛ ቅመም ማለት ነው፣ የእኛ ንግስት። እኔ እንጃ የሚወዱሽም እንዳሉ
የሚያደንቁሽም እንዳሉ፣ ነገር ግን አንቺም የምታቃጥያቸው አቃላሽ የምትደፊያቸው ሰዎች አሉ ማለት ነው። እና በዚሁ አጋጣሚ እውነት ለመናገር ማለት ነው የሩታ እህቶች ትለያላችሁ በጣም። እህታችሁም ሩታ ዛሬ እንደዚህ ስቃ እንደዚህ አምሮባት እንደዚህ አሸብርቃ እናንተም ከጎኗ ስላላችሁ ነው። በጣም እኔ እንጃ ከእህትም በላይ የምትሆኑ ልጆች አላችሁ። እስካሁን ድረስ ብዙዋችሁ እያየው ነው በኮሜንት። እውነት አንድ ሰው ቪዲዮ በለቀቀ ሰዓት ስለ ሩታ ስታወሩ፣ ስለ ሩታ ስትናገሩ፣ ስድብ እንኳን ሳይቀራችሁ ብዙ ጊዜ እኔ እንጃ ለእናንተ ቃላት የለኝም። እንደዚህ ያለ አድናቂ ከምሬ ነው የምላችሁ። መቼም እኔ ኮሜንት ባልጽፍም ማለት ነው ብዙ ጊዜ በተለያየ ቦታ አያቸዋለሁ። ግን ለሩታ ከጎኗ ለዚህ ያበቃችኋትም አንድም እናንተ ናችሁ። እውነት ለእናንተ ቃላት የለኝም። እኔ በሩታም ስም ይሁን በእኔም ስም እውነት ከልብ ከልብ ነው ማመሰግነው። እናንተም ደግሞ ያላሰበ እንጀራ ይስጣችሁ። ምክንያቱም የዛሬ ቪዲዮ ምንም ትንተና ምንም ሀሳብ የሚወጣ የሚወርድ ነገር የለበትም። የሁላችንም ደስታ ነው። አብርሽና ሩታ እንደዚህ ነው የሚያምርባቸው። እንዲህ ሆነው እንዲህ ተከባብረው እሱም እሷም አብረው እንደዚህ ሲሆኑ በጣም ነው ደስ የሚሉት የሚያምርባቸው። ምክንያቱም ከመጀመሪያ ጀምሮ በጥላቻ አይደለም ያገኘናቸው አብርሽና ሩታ ማለት ነው። ለየት ባለ ፍቅር እንዴት በፍቅራቸው ስንቀና ነበረ የቆየ ነው ማለት ነው። ያው በመሀል አንዳንዴ በመሀላቸው የተፈጠረ ነገር ሁላችንም አስቀየመን፣ አስከፋን። በተለይ ደግሞ ሩታዬ ዋጋም ስለከፈለችበት ለአብርሽ ደግሞ ያላትንም ፍቅር ስለምናቅ በላይዋ ላይ ያልሆነ የሆነ ነገር አንደኛም ደግሞ እሱን ማርከስ ዛሬም ብላዋለች ሩታዬ ማለት ነው። ባልሆነ ቦታ መገኘት የለብህም ማንም ሊያታልህ። አዎ እውነቷ ነው። አብርሽ ባልሆነ ቦታ መገኘት የለበትም። በቃ ራሱ የሚመጠነውና ራሱን የሚያከብር ሚስቱን የሚያከብር ቦታ፣ ቤተሰቡን የሚያከብር ኦዲየንሱን የሚያከብር ቦታ ነው መሆንም መገኘትም ያለበት ማለት ነው። በየትኛውም ነገር ዛሬ ማንኛውም ሰው ቢቀርበው ለአብርሽ አብርሽን ጠቅሞት ወይም ደግሞ የሆነ ነገር ብሎ አይደለም የሚመጣው ማለት ነው። የዛሬ ሰው እንደምታውቁ ሁሉም የጥቅመኛ ሰው ነው ማለት ነው። ያንን ነገር መቆጠብ አለበት ካሁን ወዲህ። እንግዲህ አላህ እስከ መጨረሻውም ያሳምርላቸው፣ እኛም ደስታችንን አይንጠቀን። እውነት በጣም ነው ደስ ያለኝ ማለት ነው። እንዲህ አምሮ እንዲህ አሸብርቀው እንደዚህ አንድ አይነት ሆነው ድምጿም የሩታዬ ድምፅ እንዴት እንደሚያምር እንዴት እንደሚማርክ ማለት ነው። በዚሁ አጋጣሚ ቅናታሞች ማለት ነው ማሻላ በሉሽ፣ አትቅኑ፣ በቅናት አትበዱ ማለት ነው። እና ሩታና አብርሽ በጣም ታምራላችሁ። እውነት ለመናገር በጣም ነው በጣም እኔ እንጃ ከምንም በላይ ቃላት የለኝም። ነገር ግን አሁንም ቀጥሉበት። በትንሽ ነገር ባልሆነ ነገር በቃ ብዙ ነገር ተማሩ። ለሰው ተርፋችኋል፣ ሰው ረውጣችኋል፣ ሰውን አሳድጋችኋል። በእናንተ ያልሰራ ያልፈመሰ ዶላርን ያልቀመሰ የለም። ከዛ አሁን ደግሞ ሁሉም የራሱ ህይወት ይኑር። እናንተም ልጃችሁን አሳድጉ በስነ ስርዓት፣ ኦዲየንሳችሁን በስነ ስርዓት ለኦዲየንሳችሁ ክብር ስጡ። በዚሁ አጋጣሚ ማለት ነውና ኦዲየንስ የሚወደውና ደስ የሚያስተኛው ቪዲዮ ስሩ ነው ምለው። ለማንኛውም ቤተሰቦች በቀጣይ ቪዲዮ እስከምንገናኝ